አምጥቶልኛል። አልሐምዱሊላህ ካምፓኒን ገብቶን እየሰራ ነው። አይዲ ተሰርቶለት ሁሉ ነገር እየሰራ ነው። እና ያለች ታግታ ከሆነ ለፖሊስ ታመልክት። ታግታ ነው አለችሽ። ከታገተች ለፖሊስ ትደውልና እንደዚህ ሰው እንደዚህ ቦታ ታግቷል ብላ ታመልክት። ማዳም ኦኬ عشان بدي واي فاي ما بيشتغل مطبخ ما بعرف ويت ይቅርታ ብዬ እና ልጁ አምጥቶልኝ ኦልሬዲ ዘመድ አምጥቶልኝ ካምፓኒ ገብቶ እየሰራ ነው ሁሉ ነገር አልሐምዱሊላህ። ከሱ ጋር ያገናኝም ግን ብዙ ጊዜ ማለት የተዋወቅ ነው በዛ ነው ማለት ነው። እና ብዙ ጊዜ በዋትሳፕ ሰው አመጣለው ስራ የሚፈልግ ሰው ካላገናኝም ብሎ ያኔ የስራው አይነት ምናምን ይልክልኛል። እኔ ጋር ምንዛሬ እንደዚህ ነው ምናምን ብሎ ይልክልኛል። ኦኬ ከሰሞኝ እነግርሃለሁ ምናምን ነው የምለው። እና የሆነ ቀን በቅርብ ጊዜ ለእናቴ ብር መላክ ፈልጌ ይደርስ አካባቢ ነው እና ብር ምንዛሬ ስንት ነው እለዋለሁኝ። እኔ ጋር እንደዚህ ነው ደንበኛ ነበረኝ ኦልሬዲ ደንበኛዬ ጋር 48 ሲለኝ ሌላ ጋር ሄጄ ስጠይቅ እሱ ጋር ደግሞ ስጠይቅ ወደ 51 ብር ከ20 ነው ምናምን አለኝ። ይቅርታ ስለደነገጥኩኝ የሆነ እየተንቀጠቀጥኩኝ ነው። ከዛ ሌላ ጋር 48 ሲሆን እሱ ጋር ደግሞ 51 ብር ከምናምን ነው። ከዛ ኧረ አሪፍ ነው ምናምን ነገር ብዬ እሺ ላክልኝ ብዬ አካውንት ሰጥቼ ቁጥር ሰጥቼ ኤቭሪቲንግ ከሰጠሁት በኋላ ኦኬ አዝዣለሁኝ በቃ እልክልሻለሁኝ አለኝና እሺ ብዬ እኔ ሩቅ ስለሆንኩኝ ዱባይ ስለሆንኩኝ በቃ ሌላ ሰው መጥቶ ይቀበልሻል፣ ስለዚህ የሆነ ሰው እልካለሁኝ አለኝ። እሺ ብዬ ጠበኩኝ። መጣች ልጅቷ። ወደ 6000 የሚጠጋ ነው። 5800 ድርሃም ነው የዱባይ። ከዛ ፌክ ደረሰኝና አንዴ ይቅርታ ስልኳን ተቀምጣለች እኮ ሀዋ አንቺ ደውይ እኮ ነው ያልኩሽ። እሷማ ስልክ የላትም። አንቺ አይደለሽ የምታውቂው ስልክ እንደሌላት የምታውቂው መታገቷን የምታውቂው አንቺ ነሽ አይደለ? ስለዚህ ፖሊስ ጋር ትደውይና አንቺ ለፖሊስ ኢንፎርሜሽን ትሰጫለሽ። የምታውቂውን ኢንፎርሜሽን ለፖሊስ ትሰጫለሽ፣ ፖሊስ ጋር ደውለሽ። እሷማ ስልክ የላትም። አንቺ ግን ስልክ አለሽ። ስልክ ስላለሽ ነው እዚህ የገባሽ። ስለዚህ አንቺ ትደውይና ለፖሊስ ኢንፎርሜሽን ትሰጫለሽ። ገባሽ ማሬ? ምንም ለኔ አይደለም የምታስረጁ፣ ለፖሊስ አስረጅ። ደውይና ፖሊስ ጋር ቴንኪው። እሺ ይቅርታ ቀጥይ። እሺ ችግር የለውም። እና ላክልኝ ያልኩት ልጅቷ መጣች ታች። እኔ ማዳም ቤት ነው የምሰራው። የምትቀበለኝ ልጅ ላካት ልጅ መጣችና 5800 ድርሃም ቆጥሬ ሰጥቼ እሱ እኔ ታች ደውዬ ወንድሜ ጋር ደውዬ እሺ መጀመሪያ የቤተሰብ ቁጥር ላኪልኝ ብዙ ብር ስለሆነ ከዛ ደረሳቸው አልደረሳቸውም ብዬ ልጠይቃቸው የቤተሰብ ቁጥር ላኪልኝ አለኝ። ኦኬ ብዬ የቤተሰብ ቁጥር ላኩኝ። እኔ ጀስት እንደዚህ እንደሚጫወትብኝ አላወኩም። እሺ ብዬ ሰጠውኝና የዛኑ ሰዓት ልክ ደረሰኙን አይቼ ስሙ ልክ ሆኖ የብሩ መጠን ልክ ሆኖ ብሩን ቆጥሬ ከሰጠኋት በኋላ ወንድሜ ጋር ደውዬ ብሩ ገባ ስለ የሆነ ሜሴጅ ገብቷል አለኝ። ከዛ ለካ በፌክ የሆነ ዝም ብሎ ሜሴጅ ላከ፣ ፌክ ደረሰኝ ላከልኝና ልጅቷ ከሄደች በኋላ በንጋታው ወንድሜ ባንክ ቤት ሄዶ ሊያወጣ ሲል ምንም ብር የለም ባዶ ነው አሉኝ። ደረሰኙ ይፈተሻል፣ ፌክ እንትን ነው ፌክ ደረሰኝ ነው። እዛ በጣም ደንግጫለሁኝ። የዕቁብ ብር ነው ሰብስቤ ልክ የነበረው። ለአመት በዓልም ለእናቴም ነበር የላኩት። እግሬ እስከሚያብጥ ማዳም ቤት ቆሜ ነው የምሰራው። ያቺ መጥታ የወሰደችዋ ልጅ ደግሞ የእሱን የቀጥታ ቁጥር ለስጭኝ ስላት ጊዜ አላውቀውም አለችኝና ከዛ የሆነ እሷም ተደነባበረች። ገባሽ? ከዛ የኢትዮጵያ ቁጥር ላከችልኝ ማለት ነው። ለካ እሱ እኔ ከዛ በኋላ በቃ ደንግጫለሁኝ ምናምን። ወደ ፖሊስ ሲሄድ እንትኑ ነበረኝ አይዲው ነበረኝ። ፖሊስ ጣቢያ ሲሄድ ወይ የለም ተባልኩኝ። እዚህ ሀገር አይደለም ያለው ተባልኩኝ። ከዛ እሱን የሚያውቅ ሰው ጋር እዚህ ዱባይ ውስጥ ሄድኩኝ። ስም አልጠቅስም ካስፈለገ ጠቅሳለሁኝ። እና እሱ የሚያውቅ ሰው ጋር ሲሄድ እሱ እኮ እንደዚህ አድርጎ ከዚህ ሀገር ወጥተዋል አሉኝ። ከዛ በጣም ደነገጥኩኝ። ከዛ እኔ አወራዋለሁኝ አምጪ ቁጥሩን ምናምን አሉኝ። እና ሲያወሩት እሺ መልሳለሁ ነው የሚለው እንጂ የሚመልስ ነገር የለም። ከዛ ልጅቷ ኤምባሲ ድረስ ሄጃለሁ። ልጅቷም ተጠርታ ከዚህ መታ የተቀበለች ልጅ አንቺ ተጠያቂ ነሽ ለዚህ ብር እና ልጅቷ ሄደሽ ክሰሽ ተባለች። ፖሊስ ጣቢያ ሄደሽ ክሰሽ ስትባል እዛ ውስጥ ሆና ኤምባሲ ሆና እሺ ነው የምትለው።
ግን ውጭ ስትወጣ የተለያየ ሰው ሀሳብ ስለምትሰማ እንትን አትልም፣ አልሄደችም ማለት ነው። ችላ አለችኝ። ከዛ ያ እኔ እሱ የሚያውቀው ሰው ጋር ሄጄ ስለነበረ ትሄጃለሽ ወይስ ሚዲያ ላይ መውጣት ፈልጋች ስምሽ ከሚጠፋና ብሩን ከምትመልሽ ስትባል እባካችሁ ስሜን ሚዲያ ላይ እንዳትለጥፉኝ እኔን እሱን አውርቼው እንደሚሆን አደርጋለሁኝ ብላ በቃ አሁን ኦልሬዲ 2 ወር ሊሆነው ነው እና ስሙ እኔ ከዚህ በፊት ሌላ ፋውል እንደሰራ ወላሂ ላዚም አላውቅም። እኔ እዛን ቀን ነው እዛ ሊረዳኝ ሄድኩኝ ሰው ጋር ሲሄድ ነው በቃ እዛ ሰምቼ ፌንትን የነቀልኩት። በጣም ነው የደነገጥኩት እና ስሟን ባልጠቅስ ደስ ይለኝ ነበረ፣ ግን የሚታወቀው በእሷ ስለሆነ ብጠቅሰው ችግር ይመጣል። አቡዬ ልጠይቅሽ ማናት? እኔ እንጃ ላቀም አንቺ ነሽ የምትወስኝ። አዎ የሰዓዳ ባል ነው የሚባለው፣ ሰዓዲ ቢኒ ነው የሚባለው። ትክክለኛ ስሙ ደግሞ ሁሴን አብዱ ነው። እንዲህ ነው ጉድ የሰራኝ እና አቡ ብዙ መረጃዎች አሉኝ። ያወራ ነው ደረሰኝ የላከልኝን ወላሂ ልጅነቴን ብዙ ነገሬ ማለት ጊዜን የነጠቀኝ ወላሂ እግሬ እስከሚያብጠው ቆሜ የምሰራው ፎቅና ምድር በቃ እባክሽ ሀቄ እንዲመለስልኝ እርጅኝ። ምንም ማድረግ አልችልም። ማሪ ብላክ ማርኬት ሀዋላ ወንጀል ስለሆነ ወንጀል ውስጥ እጄ እንደማላስገባ ታውቂያለሽ። ሀዋላ እኔ ፌክ ደረሰኝ ምናምን ስትል ምንድን ነው ምን አይነት ድርጅት ወይ የሆነ ነገር እንትን ብለሽ ፌክ ደረሰኝ ልከውልሽ ምናምን ነው። እዚህ ያለችዋ ልጅ ማለት ነው አቡዬ የተቀበለችኝ ልጅ በአካውንት ነው የከተተችው። በዚህ ሀገር አካውንት ነምበር ነው የከተተችው ብሩ ማለት ነው። ከሆነስ እንጂ ይሄ ብላክ ማርኬት ሐዋላ ወንጀል ስለሆነ እንደውም ደጋግሜ ስል ቲክቶክ ራሱ ቃሉ ስለዳገመው እንዳይዘጋብኝ ወንጀል ስለሆነ እኔ ወንጀል ነገር ወንጀል ያለኛል። አዎ አቡዬ ግን አንድ ነገር ላስቸግርሽ፣ እንደው በልጆችሽ ቅርታ ላስቸግርሽ እና እዚህ ያለችዋ ልጅ ደውለሽ እንድትጠይቅልኝ እና ድጋሚ የእሱ አካውንት ነምበር ነደዋወል ለራሱ ለእኔ ነገሷ ሐዋላ ሰራተኛ ኮሌጅ ስትያዝ ስልኳ ሲፈተሽ የኔ ስልክ እሷ ውስጥ ከተገኘ እሷ ስልክ ውስጥ ከተገኘ እኔ የምጠይቅበታለሁ። ለዚህ ነው ሐዋላ ከሚሰሩ ሰዎች መነካካትም መደዋወልም መነጋገርም አልፈለግም። እባክሽ አቡዬ ወላሂ ችግር ላይ ነው ወላሂ። ስለዚህ አንቺ ገደል ግቢ እኔን ብቻ ብሬን አስፈልሽልኝ ነው። ሐዋላ ከሚሰራ ሰው ጋር አልደዋወልም እያልኩሽ እኮ ነው። ስልኬ ሴም ካርዴ በስሜ ነው። ሐዋላ ከሚሰራ ሰው ጋር አንነካካም። እሱ አይደለች የምትሰራው እሱ ነው የሚሰራው። ደግሞ ለሌሎች ሐዋላ ከሚሰራ ሰው ጋር ስለምትደዋወል ስለምትነካካ እሷ የተያዘች ቀን የእሷ ስልክ ሲፈተሽ የኔ ቁጥር ከተገኘ እኔም ተጠያቂ ሆናለሁ። ወይ ላኪነሽ ወይ አስላኪነሽ እባላለሁ። መነካካት አልፈልግም። ህገወጥ ነገር ላይ እያልኩሽ ነው ውዴ። እሺ አቡዬ እሺ አንድ ነገር እሺ ሀሳቤን አስጨርሽ። እሱ አሁን በኢማራት ዋትሳፕ ቁጥሩ ነው ያኔ ሌላውም እየተበላ ሊሆን ይችላል። ይበላ ሐዋላ የሚጠቀም ሁሉ ይበላ፣ ህገወጥ ነገር የሚጠቀም ሁሉ ይበላ። ምንም ችግር የለብኝም። ለምን 3 ዓመት ሙሉ ቲክቶክ ላይ በሐዋላ አትላኩ፣ በህጋዊ መንገድ ላኩ፣ ገንዘባችሁን በራሳችሁ ባላችሁበት ሀገር ባንክ አካውንት ከፍታችሁ አጠራቅሙ እያልኩ እየመከርኩ ስለሆነ የማይሰሙ ሰዎች ይበሉ፣ ሲበሉ ይማራሉ። ገባሽ? ምን አገባኝ? ምከረው እምቢ ካለ መከራ ይምከረው። ተመክረው ደግሞ መከራ ሲመክራቸው ይሰማሉ። ትክክል። ግን አቡዬ እኔ ብዙ ችግሮች የተደራረቡብኝ ሰው ነኝ። ወላሂ ከዚህ ቤት ፈርሶብኛል። እንደዚህ ገንዘብ እበላለሁ። በቃ ምንም ሰርቼ መና ነኝ እና በኋላ ፈጣሪ ይርዳሽ። ዋናው ጤና ነው። የሰው ልጅ በህይወት ካለ ገንዘብ ይተካል። ልጅቷ ትክሰሰው። ልጅቷ ትሂድና በባንክ ከሆነ ያስገባችው ደረሰኛዋን ይዛ ኢማራት ፖሊስ ጣቢያ ሄዳ ትክሰሰው። ልጅቷ እሷ ማለት አልሄድም አለች፣ እምቢ አለች እና ያኔ እሷን ጠይቁልኝና ድጋሚ እሱ ያለበት አድራሻው እየታወቀ ቤተሰብ እየታወቀ እንዴት ይሄ ሁላ ብር በልቶኝ ያኔ ወላሂ እግሬ እስከሚያብጥ ነው ሰርቼ ያመጣሁት። ዜድ ሚዩት አደረግልሽና እስከፈለግሽበት ሰዓት ድረስ ታወሪያለሽ። ቤቱ ክፍት ነው፣ ችግር የለውም። ልንገርሽ አንድ ነገር በዚህ ጉዳይ እጄን አላስገባም። 4 ነጥብ ጨርሻለሁ። ሁለተኛ ነገር ኢትዮጵያ ገብተሽ ቤተሰቦቹን እሱ ኢትዮጵያ ካለ መክሰስ ትችያለሽ፣ ማስረጃ ካለሽ። ሶስተኛ ነገር ልጅቷ ትክሰሰው። ሌሎችም እንዳይበሉ ላልሹ ደግሞ ሌሎች እንዳይበሉ ፎቶ ለጥፈሽ ቪዲዮ ስሪ። አለቀ። ይሄ ነው መፍትሄ ነው የሚሰጥሽ።
በልጆችሽ በዓል እሺ፣ ልጆች ቢያንስ ልጅቷን ጠይቅልኝ ነው። በልጆችሽ በዓል በወድሽ በያዝሽው ልጅ ልለምንሽ ቀውዬ። በቃ የመጨረሻ ተስፋ አንቺ ነሽ። ወላሂ ፖሊስ ጣቢያ ሄጃለሁ። ለልጆቼ ስል እኔ ሐዋላ ከሚሰራ ሰው ጋር አልነካካም። ለልጆቼ ስል ልጆቼን በትኜ እስር ቤት መግባት ስለማልፈልግ ለልጆቼ ስል ሐዋላ ከሚሰራ ሰው ጋር አላወራም እያልኩ 3 ዓመት ማንም አስገድዶ በልጆችሽም በእናትሽም በምንሽም ብሎ አስገድዶ ሐዋላ ከሚሰራ ሰው ጋር እንድነጋገር አድርጎኝ አያውቅም። እኔ እኮ ለልጆቼ መኖር አለብኝ። ያንቺን 5000 ድርሃም ለማስመለስ ሐዋላ ከሚሰራ ሰው ጋር ተደዋውዬ አውርቼ ነገ ያ ሰው ሲያዝና እስር ቤት ገብቶ ስልኩ ሲፈተሽ የኔ ቁጥር እዛው ሲገኝ ተባባሪ ነኝ እኮ። ያንቺን 5000 ድርሃም ለማዳን እኔ ገደል ገብቼ ልጆቼን በትኜ በሰው ሀገር እስር ቤት ገብቼ አንቺ ምን ታደርጊልኛለሽ? የዛኔ ልጆቼ በሰው ሀገር ያለ እናት ሲቀሩ ምን ታደርጊልኛለሽ? አይ አላህም አያርገው እሱ ታዲያ ቀድሜ እኔ ካልተጠነቀቁ አላህ እየሄዳችሁ ህግ እየጣሳችሁን ይጠብቃችኋለሁ ብሏል እንዴ? እኔ ራሴን ካልጠበቁ እንዴ ማይሰልፍ ፈርስት ኔ እናት ለልጆቼ መኖር አለብኝ። በምችለው ነገር ነው መረዳው እኔ ሰውን እንጂ ህገወጥ ነገር እኔ እነዚህ ከህገወጥ ደላላ ጋር ህገወጥ ደላሎችን ቤቴ አላስገባው። ለምንድን ነው አላስገባም የምለው? ህገወጥ ነገር አይኔ እያየ ሚዲያ ላይ አልሰራም። ብዙ ጠላት አለኝ። ልጆቼን ማሳደግ እፈልጋለሁ። ያቅሜ አግዛለሁ። ከአቅሜ በላይ የሆነ ነገር ይሄ ነገር ህገወጥ ነው አልችልም ስል በቃ አልችልም ነው። በልጆች በእናትሽ በአባትሽ ማለት ይሄ በጣም ራስ ወዳድነት ነው። እሺ እኔ ማ ይቅርታ ብዬ ችግር የለም። ልጅቷ ትሄድና ትክሰስ ፖሊስ ጣቢያ። ኦኬ ዛ ስከስ ልጅቷን ጠይቂያት። ባሰከኝብኝ ግን ደስ ይለኝ ነበር። ጨካኝ ነኝ በልጆቼ ጉዳይ ማሪ። ልጆቼ ማሳብ በህገወጥ ነገር ውስጥ አልገባም። እየነገርኳት ህገወጥ ነገር አለ ባጫከኝብኝ ደስ የኔን 5000 ድርሃም አስመልሽና ከብላክ ማርኬት ከሐዋላው አስመልሽና አንቺ ታሰሪ፣ ችግር የለውም። ዋናው ግን እኔ ብሬ ይመለስልኝ። እንደዚህ አይነት ራስ ወዳድ ሰዎች ምን ትላላችሁ? የኔ ችግር ይፈታ እንጂ አንቺ ሙች፣ የኔ ችግር ይፈታ እንጂ አንቺ ገደል ግቢ። በጣም ያሳዝናል። ለአንቺ 5000 ድርሃም የኔ ህይወት ሲበላሽ እኔ ህገወጥ ነገር ላይ ተነካክቼ ልጆቼን በትኜ እስር ቤት ስገባ በሰው ሀገር ችግር የለውም ብሬ ብቻ ይመለስ። በጣም ነው የሚያሳዝነው። እንደዚህ አይነት ሰዎች በጣም ታሳዝናላችሁ። ይህን ችግሩን እያስረዳኋችሁ እንኳን ስቲል አትጨክኝብኝ፣ ግድ የለሽም። ይህን ችግር ብቻ ፍቺና ከዛ ሞች። እሺ እርዳታሽን ትፈልጋለች። የገንዘብ አይደለም። እሺ አስገቧት። የገንዘብ ካልሆነ ውዶች፣ የገንዘብ ካልሆነ አስገቧት። ከዚህ በፊት በጣም ብዙ ልጆች እዚህ ካታር እዚህ ሀገር ላይ ራሱ ሐዋላ የሚልኩ ሰዎች ሲያዙ ስልካቸው ይፈተሽና እያንዳንዱ እነሱ ጋር የተደዋወለ በሙሉ ነው የሚለቀመው። ላኪም አስላኪም ማለት ነው። አረብ ሀገር ላይ ሐዋላ እስከ 25 ዓመት ድረስ ነው የሚያስፈርደው። ጋይስ ተጠንቀቁ። እነሱ ሲም ካርዱን በስማቸው አያወጡም። ብዙ ነገር ያደርጋሉ። በተያዙ ሰዓት ስልካቸው ተፈትሾ እያንዳንዱ ከእነሱ ጋር መሴጅ የተላላከ የተደዋወለ ምናምን ነው የሚለቀመው። ህገወጥ ነገርን ራቁ። ከገባችሁ በኋላ የዬ ድምፅ ሁኑኝ፣ ሚዲያ ላይ ድምፅ ሁኑኝ። ማንም ምንም አያመጣም። እሺ ታዲያ ኬት አምጥተው ያስገባት ሞዴሬተሮች ከሌለች ውዶቼ፣ ወለተ ማርያም የት ነሽ? የለችም እኮ ዝም ብላችሁ ነው እኮ የምትጽፉት ውዶቼ። ሞዴሬተሮች ፈልገው አይሰማም። ይሄኛው ነው ቶሎ የሚሰማኝ እና እሺ የሚል ነገር ሽቅብታ እያስታወቀ የነበረ ወጣት ባህር ዳር ማለት ነው። ከዛ ታክሜ ድኜ ደግሞ ድጋሚ ደግሞ ጥር 18 2013 ዓ.ም በአመቱ ደግሞ ምሽተው 4 ቀና ልዩነቷ እንግዲህ አስዩም አድርጉት። ያኛው 2012 ነው፣ ይሄኛው ደግሞ 2000 ታችሁ ምናምን ብዙ ጊዜ ይዘጋችኋል ዶሮ መብላት አይደል? እና እናቴ እንዳይዘጋት ስለምትስትበላ ይዘጋት አለኝ። አትበላልን ስለዚህ አንቺ ከሚዘጋሽ እኔ ራሴ ልበልትልሽና ከዛም
በኋላ አንቺ እንድትበይ ችግር የለውም ብዬ ለእሷ በለጥኩላት ማለት እንድትበላ ስለፈለኩ እና ጓደኞቼ የዛን ታይም ደግሞ ጥምቀት ነው ጥር 18 ይሄ ማለት ከባጃጁ ውጭ ነው ደግሞ በአመቱ ድጋሚ ነው የምላችሁ። ያኛው ተፈትኝ አልፏል የጆሮዬ ማለት ነው በባጃጁ። ከዛ ጓደኞቼ ጥምቀት ሊያከብሩ ይሄዳሉ። እኔ ደግሞ እንደገና እኔ የተቀረውልሽ መሰለሽ ከቤት እናቴን እያገዝኩ ስራ ማለት ነው። ከዛ ስራ እያገዝኳት ያን ዶሮ ምናምን በላልችላት ጨራረስኩኝና ከዛ መቼ ከዛ ጓደኞቼ መጡ ሰብሰብ ብለው። ከዛ ጓደኞቼ ከመጡ በኋላ እንዴት ነው ጥምቀት ምናምን እያልሽ ታወሪያለሽ ጓደኛ ጋር አይደለም። ከዛ አይ ጥምቀትም አሪፍ ነው ቆንጆ ነበረ ስላቸው፣ አይ ጸደይ እንግዳማ ስልን ሎሚ እንዴት ነው ተወረወረው ምናምን እያልሽ ታወሪያለሽ። የወጣትነት አይደለ ጥምቀት ምናምን ሲደርስ እንደዚህ። ከዛ እንዴት ነው ምናምን እያልኩኝ አደርኩም ጥምቀት እንግዲህ አስዩም አድርጊ ሰባር ጊዮርጊስ ነው ራሱ እግዚአብሔር ስለፈቀደ ነው። አንዳንዴ እኛ ሰዎች ስንባል ዝም ብለን በራሳችን ህልም እንጓዛለን። እግዚአብሔር ግን ይፈትንሻል። የሆነ በቃ ለአንቺ የታዘዘች ነገር አትቀርም መቼም ትሆን። ለቅዱሴ የሆነ ነገር ይገባለታል ከተባለ ይገባልኛል እግዚአብሔር ከፈቀደ ነው። ባይዘወይ ሁሉም ሰው ሳፖርት የሚያደርገን የሚረዱን ሰዎች ምን የሚሉና እግዚአብሔር እጃቸውን ወደ እኛ እንዲሰነዝሩ ስላደረገ ነው፣ ስላዘዛቸው ነው። እህዱና ግዙ ስላሉ ብቻ እጃቸውን እግዚአብሔር ስላዘዘ እንጂ ማንም ሰው ከማንም አንሷ አይደለም። እና ያን ታይም እንደዛ ብዬ ከጓደኞች ጋር እንደወጣሁኝ ሰፈር ነው እንግዲህ አስዩም አድርጌ የጓደኛዬ በራፍ ነው። እጅሽን ከፍተሽ እንደዚህ አድርገሽ በሩ ይከፈታል። የእንጨት መሰገጫ ታውቂያለሽ አቡዬ? የእንጨት መሰገጫ ይሰማል። ይሰማል። ኔትወርክ መሰለኝ ባንገቴ እኮ እያልኩህ ነው። በደንብ እየሰማንክ ነው። እኔ ሚዩት ያንተ በጥራት እንዲሰማ እኔ ሚዩት አድርጌያለሁ። ባንገቴ እያልኩህ ነው። የእንጨት መሰገጫ ታውቂያለሽ ወይ ስትለኝ ይሰማል። ግን ኮመንቱ ሊማ ያሉት ከዛ የእንጨት እጃችን ሁለታችንም ከፍተን በራፉን ለመግባት እጃችን ያዘናል። ኔትወርክ መሰለኝ ጋይስ። ቆይ ቪዲዮ ክላጥፋለክ። ቪዲዮ ስላበራክ እኮ ነው። ኔትወርክ ለቪዲዮ ብቁ አይደለም። ቪዲዮ ክና ፍተከው በቮይስ ብቻ አውራ። አይ እንደም ይሻላል። ወጥቶ ይግባ አይደል ጋይስ? ወጥቶ ይግባ። ቤት እያስገቡት ሲገባ አሁን ልንገረው። በቃ አንተ አታቋርጥ። እኛ አይሰማም እስካላልንክ ድረስ አንተ አታቋርጥ። ካልተሰማን እኛ ራሳችን አይሰማም እንልሃለን እለዋለሁ። ስትሮንግ ኔትወርክ ያስፈልጋል እኮ ቪዲዮ ለማብራት። ቪዲዮ ባያበራ ይሻለዋል አይደል? ይህ አንድ ቁጥር እየጻፈ ነው። ኢንቫይት አድርጌዋለሁ። ኔትወርኩ መሰለኝ አውዬሽ። ቅዱስ ኔትወርክ ጠንካራ ስላልሆነ ቪዲዮ አታብራ። ኔትወርክ ጠንካራ አይደለም፣ ስስ ነው፣ ለቪዲዮ አይሆንም። እሺ እናቴ እሺ። እና እኛ ደግሞ አይሰማም ካላልንክ አታቁም። እሺ እኛ እኮ በደንብ ተሰምቶን እየሰማንህ ነው። እሺ እናቴ እሺ። እኛ ከኛ ከራሳችን አይሰማም የሚለው ቃል ካልመጣ አንተ አታቁም። እሺ አውዬ። እኔ የአንተ ድምፅ በጥራት እንዲሰማ እኔ የራሴን ሚዩት አድርጌ ነው። ለዛ ነው ጸጥ ያለብክ። እሺ እሺ አውዬ። ጥልቅ መሸቀጫ ላይ ነው ያቆምከው። ከዛ በራፉ ሰፈሩ ላይ የቆምንበት ከጓደኛዬ ጋር ምጅንቅ አስዩ
ክፍት አድርገን እኮ ገብተን ከቤታችን ጥልቅ ማለት ይችል ነበር። የጓደኛዬ ግቢ ማለት ነው። የእኛም ግቢ ጉረቤት ነን። ከዛ እንቅ አደረገና ዝም ብለን ግርረው እየቆምኩኝ ከዛ በ20 ብር ይዤ ነበር። የድሮ 20 ብር ታውቂ እንደሆነ አቡዬ፣ የድሮ 20 ብር ማለት ነው። የድሮውን 20 ብር ይዤ በኪሴ እንደከተትኩኝ ከዛ ዝም ብሎ ከታች ሲተኮስ የነበረ ጥይት፣ ኧረ ከታች ሲተኮሰ እኮ ጥይት ምናምን ስለ ጓደኛዬ እሺ እንግባ ብለን ወደ በራፉ ጣጋልና ቀጣልን። ቀጥ ስንል ለሰከንድ አልቆየም፣ ለሰከንድ ማለት ነው። መጣና ትኩስ ሲል ምድር ላይ መጀመሪያ ሲተኮስ አቧሮ ቦለለ። ከዛ የአቧሮ የቦለለበት ጓደኛዬ በድንጋጤ ሲወድቅ እኔ ግርር ብዬ ቀረሁ እንደቆምኩ ማለት ነው። ከዛ ገርሬ ስቀር 20 ብር እንዳያስኩኝ በጣቶቼ ቪዲዮ አበራ አሳያችሁ ነበር፣ ግን ችግር የለውም። በጣቶቼ መሀል ሆኖ አቋርጦ ነው ጥይቱ መጥቶ ጭኔ ላይ የመታኝ። ከዛ ውዬ ጭኔ እንደመታ ታውቂያለሽ? ጭኔ እንደተመታ እግሬ ቀጥታ አጥንቴንም ደምስሬንም ጅማቴንም የመታኝ ጥይቱ ማለት ነው። አሲም አድርጊ እንግዲህ በአመቱ በተደጋጋሚ 1 ወር ውስጥ 1 አመታት ውስጥ በአመቱ ነው፣ ወሩ 1 ወር ነው። ያ ነው ለየት ያደረገው። እንደ ግርም የሚለኝ ያ ነው ለራሴ ማለት ነው። ከዛ እንደመታኝ ቀጥታ አበጠ፣ ደሙ አልወጣም። ደሙ ሳይወጣ ሲቀር አይ ደሙ አልወጣም በቃ ተባልና ወዴት ታይልኩ? ወደ ባህር ዳር ሄድኩኝ። ባህር ዳር ሳባታሚት ይባላሉ። ከዛ ባህር ዳሮች አጥንቴን አያያዙልኝ፣ አጥንቴ ስለተሰበረ ማለት ነው። አጥንቴን አያያዙልኝና በቃ ስለዚህ ወደ ጥቁር አንበሳ ደም ስርህና ጅማት ቀጠላ መደረግ አለበት ተባልኩኝ። ወደ ጥቁር አንበሳ እንደገና ሄድኩኝ። ይሄ ማለት እንግዲህ አውሮፕላን የለም ጋይስ። ይሄ ምላችሁ የዛሬ 5 ዓመት አካባቢ ነው፣ 6 ዓመት 5 ዓመት አካባቢ አስሽም አድርጉት። አውሮፕላን የለም፣ የሱዳን አቧራ ጭስ ነው ተብሎ ሀዊ በመኪና በአምቡላንስ መኪና በአባይ በረሃ እያደረግን ሄድን። ይሄ ማለት ብረት ተተክሎብሽ ከእግርሽ ላይ ያም የሚቆመው ብረት ነው። በውስጥ የሚተከለው ብረት አይደለም፣ የሚቆመው ቋሚው ብረት ነው ተተክሎብኝ። አምቡላንሱ መኪና ደግሞ እየቃመ ነበር የሚነደው፣ በፍጥነት ነው የሚነደው። ስንብርጉጩ መከራ ስኬት ስል ብረቱ ሲነቃነቅብኝ 10 ጊዜ ስወጣ ስገባ፣ እግዚአብሔር ግን ለበጎ ነው። በ17 እና በ18 ዓመቴ ውስጥ ነው ይህን ሁሉ ፈተና ያሳየሁት። ከባጃጁ ውጭ ደግሞ ጥይቱ ጥቁር አንበሳ ገባውኝ። ከደረሱ በኋላ ስመረመር ማለት ነው ተጨፈን አሉኝ። ስጨፈን ይሰማል ይሉኛል እግሬን። አይ አይሰማኝም፣ የሚሰማኝን ይሰማኛል፣ ማይሰማኝን አይሰማኝም ስላቸው አይ በቃ ከጥቅም ውጭ ነው አሉ። እንዴት ይቆረጥ? ምኑ? ጉልበቱ ላይ እንዴ? ለምንድን? ቤተሰብ ደግሞ እሪ። ከዛ እንደገና ወደ ባህር ዳር እንዲመለስ ተደረገ። ወደ ባህር ዳር ተመልሼ ከዛም በኋላ አይ በቃ መሰለሽ 5 ጊዜ ተሰራሁኝ። 5 ጊዜ። የባህር ዳሩ 7 ጊዜ ነው አቡዬ። ከወገብ በታችና ሙሉ ማደንዘሻ፣ ከወገብ በታችና ሙሉ ማደንዘሻ ታውቁታላችሁ እንግዲህ ሰርጀሪ ሲሰራ ማደንዘሻውን። ከወገብ በታች የሚሰሩ ምን ሲሰሩ መሰለሽ? እግሬ የተበላሸውን ስጋ ደሙ አልወጣም ብይሻለሁኝ፣ አውጧል ጥይቱ ሲመታኝ። ያበጠው ደም ደግሞ ስጋዬን አበሰበሰው ውስጥ ለውስጥ ማለት ነው። ሲያበሰብሰው ያኔ የተበላሸውን ስጋ እየቦጨቁ ሲያወጡ ስንት ጊዜ ፈጀባቸው ሰርጀሪ? 7 ጊዜ። የባህር ዳሮቹ 7 ጊዜ ከወገብ በታች ማለት ነው። የአዲስ አበባው ግን 5 ጊዜ። ደም ስሬን ሲቀጥሉትም ጅማቴንም ሲቀጥሉት ማለት ነው። ከዛ ብዬ ምን ቀጥታ የአዲስ አበባውን ጨርሼ ወደ ባህር ዳር ሄድኩኝ። የባህር ዳሩን ስከታተል 5ቶቹ ጣቶች ጠቆሩ። 5ቶቹ ጣቶች ጠቆሩ ማለት ነው። ከዛ ጥቁር ሲሉ ስትነኪያቸው እንደ በጣትሽ ስትነኪያቸው ይጮሃሉ። ቆርቆሮ ታውቂያለሽ? ልክ ይጮሃሉ እንደ ቆርቆሮ ማለት ነው። ከዛ አይ በቃ ከጥቅም ውጭ ናቸው፣ የጣትህ መቆረጥ አለበት፣ የጉልበት በታች ያለውን ግን እንከታተልልህ፣ 1 ወር ትሰምና እንከታተል አሉኝ። ከዛ 1 ወር ሙሉ ሰጠኋቸው፣ ተከታተሉልኝ። ሲከታተሉልኝ 1 ወር ሙሉ ሲጠብቁ ማለት ነው አቡ የሚቆጣጠር ነገር ወጓተኝ፣ ከጣቴ በላይ እንዳይጨምር ማለት ነው። ጥቁረቱ የሚጠቁረው ከጣቴ በላይ እንዳይቆረጥ ብለው የሚቆጣጠርልኝ ነገር ወጉኝ። ከዛ ጥቁር አንበሳ 5 ጊዜ ሰርጀሪ ጨርሼ ወደ ባህር ዳር ተመልሼ ነው እንግዲህ የጥቁር አንበሶች ሰው ላይ ይቆረጥ ብለው ወስነውብኛል። ምንድን ጉልበቴ ላይ ሰው ይቆረጥ ተባለ። በቃ ምክንያቱም እነሱ
ተጨፍኜ ሳለ ከጎን የነበሩልኝ ቅዱስዬ ምን አነሰ፣ ቅዱስዬ ምንድን ነው ታውቃላችሁ። ግን አሁንም ነገ የምፈልገው ነገር በጣም ብዙ ያልወጡ ልጆች አሉ፣ ተጎድተው ውስጣቸው ተሸማቀው መናገር እየፈለጉ ሳይናገሩ የቀሩ። ቅዱሴ እኮ ሚዲያ ላይ ወጡ። አሁን ትንሽ ሸርሸር ብሎ ታየውኝ። በእናንተ ሚዲያ ይዛን ሰዓት ስታሰባስቡልኝ ብዙዎቹ አወቁኝ።